አይምሮህን በአጭር ጊዜ መቀየር ከፈለክ ለ7 ቀናት የሚቆይ ቻሌንጅ ልስጥ። ቃላት እኛ አይምሮና ህይወታችን ላይ በጣም ቁልፍ ናቸው። ስለዚህ መርዛማ ወደኋላ የሚያስቀሩ ቃላትን እናስወግዳለን። የቃላትን መርዝ ማጽዳት ወይም ቨርባል ዲቶክስ ከማንኛውም አይነት የምግብ ጾም ይከብዳል። ህጎቹ 4 ናቸው። አንደኛ፣ ዜሮ ማማረር። ለቀጣዮቹ 7 ቀናት ስለ አየር ሁኔታ፣ ስለ ትራፊክ፣ ስለ ፖለቲካ ወይም ስለ ህመም ማማረር ፈጽሞ የተከለከለ ነው። ልክ ልታማረር ስትል ምን ነካህ ብለህ ራስን አስቁመው፣ ተቆጣው። ሁለተኛ፣ ዜሮ ሐሜት። ለቀጣዮቹ 7 ቀናት በቦታው ስለሌሉ ሰዎች ማውራት ፈጽሞ የተከለከለ ነው። ሶስተኛ፣ ዜሮ ራስን መናቅ። ለ7 ቀን እኔ እንዴት አይነት ደደብ ነኝ፣ እኔ እኮ አረባም፣ ቀሽም ነኝ፣ ሰነፍ ነኝ እያልክ ራስን የሚያስንቅ ዝቅ የሚያደርግ ነገር መናገር ፈጽሞ የተከለከለ ነው። አራተኛ፣ ቀስ ብሎ መናገር ትለማመዳለህ። ከሰው ጋር ስታወራ ወይም መልስ ከመስጠት በፊት ለ2 ሰከንድ ቆም በል፣ አስብ፣ አጣራ። መልስ መስጠት አስፈላጊ ነው? አስፈላጊ ካልሆነ አሳጥረህ መልስ ወይ ዝም በል። 4ቱን ነገሮች ስታደርግ በመጀመሪያዎቹ 2 ቀናት ብስጭት ይሰማሃል። የምታወራው ነገር ልታጣም ትችላለህ። ለካ የለመድኩት ንግግር 90% አሉታዊና ቆሻሻ ነበር ትላለህ። ምን እንደምትል ስለማታውቅ ብዙ ጊዜ ዝም ትላለህ። መልካም ነው። ያ ዝምታ ጉሮሮህን፣ አይምሮህን እየፈወሰው ነው። በ3ኛው ቀን የአካላዊ ጉልበት መጨመር ይሰማሃል። ኢነርጀቲክ ትሆናለህ። ለማማረር ታባክነው የነበረው ጉልበት አሁን ከኔ የሚጠበቀውን ለማድረግ ከምን ልጀምር የሚል ኃያል የሆነ የፓወርፉል ሰው ጥያቄ መጠየቅ ትጀምራለህ። በ7ኛው ቀን ከንቱ ነገር ማውራት ስላቆምክ ቃላትህ ክብደት ይኖራቸዋል። ሰዎች ጥሙና ያደምጡሃል። የበለጠ ግርማ ሞገስ ያለ ጠንካራ ሰው ሆነ ትታያለህ። በዙሪያ ባሉ ሰዎች ላይ በቀላሉ ተጽዕኖ መፍጠር ትጀምራለህ። ዳይ የ7 ቀን ቻሌንጃችንን አሁን እንጀምር።